ጤና ይስጥልን እንደምናርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የዛሬው ትኩረታችን የሚሆነው በተጫዋቾች የዝውውር መስኮት ላይ ያው ሰሞኑን ብዙ ዜናዎችን አዳዲስ ጉዳዮችን ይዤላችሁ እንደምቀርበው አሁንም ትኩረት የተሰጣቸው አዳዲስ የዝውውር ዜናዎች አሉ። እዛ ላይ እናርፋለን። በተለይ እንግሊዝ ውስጥ ከፍተኛ የሆነ ግምት የተሰጣቸው ተጫዋቾች ወደ ማንቸስተር ዩናይትድ እና ወደ አርሰናል የመሄድ እድል አላቸው በሚል ስማቸው ከፍሎ እየተያዘ ይገኛል። ሁለቱ ክለቦች ያው በዚህ ሲዝን ያሳለፉበት መንገድ የሚመጡት ዓመታት በተለይ እድሳቶች እንደሚያስፈልጓቸውና ግንባታዎች የግድ እንደሆኑ የሚያሳዩ ናቸው። አሰልጣኝ ሩበን አሞሪም የቡድን እንቅስቃሴውን ለማሳደግ የቡድን ስትራክቸሩን ወጥ ለማድረግ ተጫዋቾች እንደሚያስፈልጉት ፍሬሽ የሆነ የተጫዋቾች ስብጥር እንደሚጠይቅ ግልጽ ነው። ከዛ ውጪ አርሰናልም እንዲሁ የተጫዋቾች ዝውውር ላይ አክቲቭሊ ካልተሳተፈ በተለይ የአርሰናል ትልቁ ጥረት የነበረው ከወገብ በላይ ያለው እንቅስቃሴ በማጥቃት የነበረው እንቅስቃሴ በኳስ የመደራጀትና የመጫወት እንቅስቃሴ ውስጥ የነበረው ጥልቀት አርሰናልን ዋጋ አስከፍሎታል። እነኚህ ዝውውሮች ካልተከወኑ በሚመጣው የውድድር ዓመት አርሰናሎች አሁንም እንደሚቸገሩ ማሳያዎች አሉ። እነዚህ ተጫዋቾች አሁን ትኩረት ተደርጎባቸው ክለቡም እየሰራባቸው የሚገኘው ለዚህ ነው። ግን እንዲሁ በቀላሉ የሚዘዋወሩ ተጫዋቾች ይሆኑለት አይደለም ለአርሰናል። በተለይ የተጫዋቾች ወኪሎች ብላክሜል አደረጉን የሚሉ የክለብ አመራሮች መምጣታቸው ምናልባት ከዝውውሩ ጋር በተያያዘ የሚነሱ ጥያቄዎች ምላሻቸው እንዳይረዝም ስጋት አለ። ከነኚህ ብላክሜሎች መካከል የስፖርቲንግ እግር ኳስ ክለብ የፉትቦሊንግ ዳይሬክተር የሆኑት ግለሰብ ይገኙበታል። እኚህ ሰው የተናገሩት ነገር በተለይ በእግር ኳስ ውስጥ ያልተጠበቀ ስም የሚያመጣ ይመስላል። ይሄ ፍሬድሪኮ ቫራንዳስ ይባላሉ። የስፖርቲንግ ክለብ ዳይሬክተር ቃል የገባነው ነገር ነበረ ብለዋል ለቪክቶር ዮኬሬስ። አው ቃል የገባነው ነገር አለ። ነገር ግን ይህ ቃል የገባነው ነገር አሁን ባለው የማርኬት ሁኔታ አይቀየርም ማለት አይደለም፣ ሊቀየር ይችላል። ስለዚህ የትኛው የሚፈልገው ቡድን ይሄንን ተጫዋች አስኪንግ ፕራይስ የሚባለው ወይም ደግሞ የሚጠየቀውን የዋጋ ክፍያ መክፈል ካልቻለ ግን ተጫዋቹን እንዲሁ ዝም ብለን አንለቀውም። ቃል የገባነው ነገር መፈጸም ስላለበት ብቻ የሚፈጸም ነገር የለም የሚል አስተያየት ሰጥተዋል። ይህንን ሐሳባችን በተመለከተ እንድንቀይር ሐሳባችን በተመለከተ ዞር ብለን እንድናየው ራሳችንን ውስጣችንን እንድንመለከት የሚያስገድዱ ጫናዎች እየተፈጠሩብን ነው። አው ማየታችን ጥሩ ነው፣ ነገር ግን ብላክሜል አታድርጉን፣ ኢንሰልት አታድርጉን ነው የሚሉት። እንደው ምንድነው የሚሉት? one thing you should already know is me better threats blackmails and insult don't work with me ነው የሚሉት። ይህ ዛቻዎች፣ ይህ ስድቦች፣ ብላክሜል መደረግ በእኔ ምን የሚሰራ ነገር የለውም ይላሉ እኚህ የክለብ አመራር። ይህን የተናገሩት እንግዲህ ማምሻውን ነው፣ ትናንትና ማምሻውን በወጡ መረጃዎች ነው ይህን እየተናገሩት የሚገኙት። የቪክቶር ዮኬሬሽ ጉዳይም ይበልጥ ሌላ መልክ የያዘው በሁለቱ ክለቦች መካከል ስላለው ጉዳይ የጠራ ነገር አለመኖሩ ነው። በማንቸስተር ዩናይትድ እና በአርሰናል ጉዳይ ግን ትናንት የወጣው መረጃ ትንሽ እሱም እንደተናገረው የሆነ የጠራ ነገር ያለው ይመስላል። ወደ የትኛው ቡድን እንደሚሄድ ፍንጭ ሰጥቷል። በነገራችን ላይ ፍንጭ ሰጥቷል። ይህን ፍንጭ ወደ ኋላ ላይ ማነሳው ይሆናል። ወደ የት ሊሄድ ይችላል? ቪክቶር ዮኬሬሽ ወደ የት ሊሄድ ይችላል? የሰጠው ፍንጭ ወደ የት ለማረፍ የሚያስችለው ነው። ይህን እንመለከታለን። ሌላው የቤንጃሚን ሸሽኮ ጉዳይ ነው። የዚህ ተጫዋች ዝውውር እንግዲህ ወደ 80% ያክሉ ወደ አርሰናል የመሄዱ ነገር አልቋል ነው የሚሉት። ወደ አርሰናል የመሄዱ ነገር ካለቀ ታዲያ ለምንድን ነው የዘገየው የሚሉ ሰዎች ይኖራሉ።
ያው ሌጋላይዝድ መደረግ ስላለበት ያው ዝውውሩ ህጋዊ መሆን ስላለበት በዝውውር ፖሊሲ ውስጥ የኮንትራክቹዋል አግሪመንት በተለይ ሚቹዋል ኮንትራክቹዋል አግሪመንት የሚባለው መፈጸም ስላለበት ከዛ በኋላ ነው አርሰናል ይሄን ይፋ ማድረግ የሚፈልገው። ግን ቀድሞ አርሰናል ይሄን ተጫዋች የማስፈረሙ ነገርም ፍላጎቱም ስለነበረው ኦሬዲ ያለቀ ነገር ነው ተብሎ ይታሰባል። ስለዚህ ተጫዋችም አዲስ ነገር ተጫዋቹ በራሱ አንደበት በወኪሎቹ በኩል የተናገረው ነገር አለ። እሱን እናነሳለን። ሌላው ትናንት የሚገርማችሁ ትሬንት አሌክዛንደር አርኖልድ ለሪያል ማድሪድ ከፈረመ በኋላ ከሪያል ማድሪድ ደጋፊዎች ጋር እንዲሁም ኦፊሻሎች ጋር የእንኳን ደህና መጣህ ፕሮግራም ነበር። በዚህ የእንኳን ደህና መጣህ ፕሮግራም አሌክዛንደር አርኖልድ ብዙ ሰዎችን አስገርሟል። እንግሊዝኛውን ትቶ ስፓኒሽኛ አቀላጥፎ ተናግሯል። የተናገረበት ፍጥነቱ ቅልጥፍናው ደግሞ ይሄ ተጫዋች ቋንቋውን ለአመታት ይማር እንደነበረ ቋንቋውን ለአመታት ፕራክቲስ ያደርገው እንደነበረ የሚያሳይ ነው። ወደ ሪያል ማድሪድ የመዘዋወር ፍላጎቱ ቀድሞ ይሰራበት የነበረ ቀድሞ ያደርገው የነበረ እሱ በተከታታይ ፕራክቲስ ያደርገው የነበረ እንደ ካልቸር የወሰደው ነገር እንደሆነ መረጃዎች በግልጽ ነው እየጠቆሙ ያሉት። በተለይ የብዙ ተጫዋቾች ህልም የአውሮፓ እግር ኳስ ላይ ያሉ ወጣት ተጫዋቾች የሚፈልጉትን ነገር ባደጉበት ቡድን ካሳኩ በኋላ ህልማቸው ለሪያል ማድሪድ ወይ ለባርሴሎና መጫወት ነው። ያው ይሄ የብዙ ተጫዋቾች ህልም ስለሆነ ነው። አሌክዛንደር አርኖልድ ደግሞ የዛሬ 4 ዓመት አካባቢ ወደ ሪያል ማድሪድ የመሄድ ፍላጎት አለ ብለው ጋዜጠኞች በጠየቁት ሰዓት ማን ያውቃል የሚል ምላሽ መልሶ ነበር። ስለዚህ የአሌክሳንደር አርኖልድ የትናንትናው የስፓኒሽ ቋንቋ ንግግሩ በዛ ቅልጥፍና ያወራበት መንገድ የታቀደ የዝውውር ስትራክቸር ውስጥ እንደነበረና ከጀርባው ብዙ ሰዎች እንደነበሩበት የሚያሳይ ኮንትራቱን ለመፈረም ፍላጎት ያላሳየበት ከጀርባው የቋንቋ አስተማሪዎችን ቀጥሮ ይሰራ የነበረበት ያለፉት 3 ዓመታት ዝግጅቱ በሪያል ማድሪድ ለመምጣት በሚያደርገው ሂደት ውስጥ ያማክሩት የነበሩት ሪያል ማድሪድ ውስጥ ይጫወቱ የነበሩ አሁንም እየተጫወቱ ያሉ እንግሊዛውያን ለሱ ይሰጡት ፊድ ያደርጉት የነበሩት መረጃዎች በሙሉ አሌክዛንደር አርኖልድ እንደሚታየው ዝም ብሎ ይሄ የ3 ወርና የ4 ወር ዜና ሆኖ ወደ ሪያል ማድሪድ የሄደ ተጫዋች ሳይሆን ፕሪፕላንድ ይሆን በደንብ የተዘጋጀ በደንብ የተደራጀ የዝውውር ስራ ውስጥ የነበረ ተጫዋች እንደነበር የሚያሳይ ነው። ስለዚህ ጉዳይም ወደ ኋላ የምነግራችሁ ነገር ይኖራል። ሌላው የአውሮፓ የተጫዋቾች ዝውውር ያው ብዙ ተጫዋቾችን ይሄ ወጣት ተጫዋቾችንም ሆነ ልምድ ያላቸውን ተጫዋቾች ትልቅ ቡድኖች እንዲፈልጉ ያደረጋቸው ነውና አንድ ተጫዋች ላይ አርሰናል ፊቱን ደግሞ የአማካኝ ክፍል ተጫዋች ላይ ነው አዙሯል። ስለዚህ ተጫዋች እናወራለን። ምናልባት ይሄ ተጫዋች ብዙ የአርሰናል ደጋፊዎች የሚያውቁት ተጫዋች ላይሆን ይችላል። ያው ከዝውውሩ ጋር በተያያዘ የተጫዋቹ ወደ አርሰናል የመምጣት ፍላጎት እንዲሁም የሚኬል አርቴታ የቀጣዩን የቡድን ግንባታ to the next level የማድረስ ፍላጎት አለው። ማን ነው ይሄ ተጫዋች? ስፔን እየተፈለገ ነው የሚገኘው። እንግሊዝ ውስጥም ይፈልጋል። እድሜው ደግሞ ይበልጥ ይሄን ተጫዋች ተፈላጊ ያደርገዋል። የዲዲዬ ዴሾ ቡድን ውስጥ በፈረንሳይ ብሔራዊ ቡድን ማለት ነው የተሻለ ወደፊት ቦታ የሚኖረው ተጫዋች እንደሚሆን ይጠበቃል። የ2023 እና 2024 ቡድኑ ሁለተኛ ሆኖ በፈረንሳይ ሊግ ውስጥ እንዲያጠናቅቅ ያደረገ ተጫዋች ነው። ሰስፔንስ ላድርጋችሁ ይሄ ነው ስሙን ማልነግራችሁ ወደ ኋላ ላይ ነው የምነግራችሁ።
በቡድኑ በጣም ወሳኝ የሚባሉ ዩቲሊቲ የሚባሉ ተጫዋቾች መካከል አንዱ ነው። የኳስ እይታው ቴምፖ የሚቆጣጠርበት መንገድ በተለይ የማጥቃት እንቅስቃሴን ቀስቅሶ ወደ ተጋጣሚ ሜዳ የሚገባበት የሜዳ ንባቡ ሚኬል አርቴታን ትኩረት እንዲያደርግበት ያደረገው ባህሪው ነው። ተጫዋቹ ማን ነው? ምን ይጠቀማል ተብሎ ይታሰባል በአርሰናል? ይሄን የምንመለከት ይሆናል። አሁን ይሄን 2 ቀን ነው ስለዚህ ተጫዋች ሩመሩ በጣም እየጋለ ከፍ እያለ እየመጣ ያለው። ስለዚህ ተጫዋች በደንብ የምናወራ ይሆናል ማለት ነው። አብራችሁን ቆይታ እንድታደርጉ ከወዲሁ እጋብዛችኋለሁ። ይህ ፖድካስት የመኳንንት በሬ ፖድካስት ነው። ጥሩ ጊዜ ይሆንላችሁ። የዚህ ዘመን የዝውውር መስኮት ዜናዎች በእግር ኳስ ውስጥ ከተመለከትናቸው በጣም አሰልቺ የዝውውር ዜናዎች ሊሆኑ እንደሚችሉ ኤክስፔክት ማድረግ ይቻላል። በተለይ ክለቦች ቀድሞ ኮንትራቶቻቸውን አለመፈራረማቸው በጣም ከሚጠበቁ ተጫዋቾች የዝውውር ዜናዎች አንፃር ቀድሞ አለመፈራረማቸው በ11ኛው ሰዓት የተጫዋቾች የዝውውር አካሄድ ውስጥ ፍላጎቱ ያልነበራቸው ክለቦችን እንዲገቡ ያደረገ ይገኛል። ያው ብዙ ጭቅጭቆች እንዲፈጠሩ ያደረገውም ለዛ ነው። አሁን ላይ በተለይ ትልቁ ዜና የሆነው የቪክቶር ዮኬሬስ የሚባለው ተጫዋች ከክለቡ ጋር ያለው አለመግባባትና አለመጣጣም ነው። ተጫዋቹ የክለብ አመራሮችን አኪዩዝ ያደረገ ነው። እነሱ ናቸው ዝውውሩ በታቀደው መንገድ እንዳይሄድ የፈለጉት የሚል ማለት ነው። ይሄን ለመግለጽ ደግሞ የተጠቀመበት አንዱ የሱ ተግባር በማህበራዊ ሚዲያ የስፖርቲንግ ሊዝበን መለያዎች ለብሶ ለጥፏቸው የነበሩትን ፎቶዎቹን በሙሉ አንስቷቸዋል። ይሄን ያደረገበት ዋነኛው ምክንያት ምንድነው? የክለቡ አመራሮች እየሰሩት ላለው ነገር ምላሽ መስጠት ስለፈለገ ነው። የክለቡ ስፖርቲንግ ዳይሬክተር የሆኑት ፍሬድሪኮ ቫራንዳስ እኛ መጀመሪያ ላይ ቃል የገባንለት ገንዘብ አለ። ያ ቃል የገባንለት ገንዘብ እሱን ውሉን አፍርሶ መውሰድ የሚፈልግ ቡድን ከከፈለን እንለቀዋለን። ይሄ ቃል የገባንለት ነገር ነው። ይሄ ቃል የገቡለት ነገር ምንድነው? 60 ሚሊዮን ዩሮ ፕላስ ኦዱ ደግሞ 10 ሚሊዮን ዩሮ። ምክንያቱም ዮኬሬስ ትልቅ ተጫዋች ስለሆነ ነው። አሊያም ወደ ፓውንድ ሲመጣ 51 ሚሊዮን ፓውንድ ፕላስ 8.5 ሚሊዮን ፓውንድ ነው። ነገር ግን ቃል የገባንለትን ነገር በተመለከተ አይለወጥም ብዬ ግን ወይም ደግሞ ሐሳባችን አንቀይርም ብለን ግን ቃል የገባነው ነገር የለም ሲሉ ነው እንግዲህ በመካከላቸው ግጭቶች የተጀመሩት። እሱ ቃል ገብታችሁልኛል ነው የሚለው፣ እነሱ ደግሞ በተአምር በዚህ ሰዓት በዚህ የዝውውር ትርምስ ውስጥ ቃል ምንገባው ነገር የለም፣ እንዳስፈላጊነቱ የሚጨመር ነገር ካለ የሚጨመረውን ነገር ጨምረው ክለቦች እንዲወስዱ መደረግ አለበት የሚል አስተያየት ነው የሰጡት። እንግዲህ ይህንን ተከትሎ ነው ተጫዋቹ ይሄ ክሪፕቲክ ወይም ደግሞ ሚስጥሩን አወጣዋለሁ፣ ሚስጥራዊ የሆኑ መረጃውን ለአውሮፓ እግር ኳስ ቤተሰብ እለቀዋለሁ ያለው። እንግዲህ አሁን ላይ የፖርቹጋል አውትሌቶች እየጻፉት የሚገኘው ነገር ምንድነው? ስፖርቲንግ ከዚህ ተጫዋች ማግኘት የሚገባው ገንዘብ ብሎ ራሱ ስፖርቲንግ የወሰነው 80 ሚሊዮን ዩሮ። ይሄ ማለት ከመጀመሪያው ስፖርቲንግ እሱን ለመሸጥ ያስፈልገኛል ብሎ ከጠየቀው የ15 ሚሊዮን ፓውንድ ሂሳብ ጭማሪ ያለው ማለት ነው። ይሄ ቪክቶር ዮኬሬስን አበሳጭቶታል። ምክንያቱም ለምን ተመልሳችሁ መጀመሪያ የገባችሁትን ቃል አፈረሳችሁ? እኔ ቃል የተገባልኝን ነገር አድርጋችሁ እንዲሄድ ለምን አታደርጉኝም? በሚል
ተቃውሞ አሰምቷል። ይሄንን ተቃውሞውን ተከትሎ ነው እንግዲህ ትልልቅ የአውሮፓ ሚዲያ አውትሌቶች ተጫዋቹ በጣም ደስተኛ እንዳልሆነ መጀመሪያ ላይ ቃል የተገባለት የ51 ሚሊዮን ፓውንድ ዝውውር ውል ማፍረሻ እንደነበረ ይሄንን ውል ማፍረሻ የአውሮፓ ሁለቱ ቡድኖች ማለትም አርሰናል ወይ ማንቸስተር ዩናይትድ ለመክፈል ዝግጁ እንደነበሩ ኋላ ላይ ግን ይሄ ዋጋ ሲጨምር ግን እነዚህ ክለቦች ለመክፈል የነበራቸውን ፍላጎት እየቀነሱ እንደመጡና ድርድሩ ተጫዋቹን በሚፈልገው መንገድ እየሄደ እንዳልሆነ ጽፏል። እንዳውም የዝውውር ሂደቱ ከተጠበቀው አቅጣጫ መስመር ስቶ በመሄዱ ምክንያት ዮኬሬሽ በጣም ተበሳጭቶ የክለቡ አመራሮችን ቀጥተኛ ስልክ መመለስ አቁሟል ነው የሚለው መረጃው። ነገር ግን ትናንትና ዮኬሬሽ ደስተኛ አለመሆኑን የተመለከተው ስፖርቲንግ ሊዝበን ክለቡ ራሱ ይፋይ የሆነ መግለጫ ወጥቷል። እኛ ምናረጋግጥላችሁ ነገር ለሚዲያው ማለት ነው ከዮኬሬሽ 100 ሚሊዮን ዩሮ እንደማንፈልግ ነው። ከሱ ኤጀንት ጋር ቁጭ ብለን በዋጋው ዙሪያ አውርተናል። እኛ የምንፈልገው ዋጋ 60 እስከ 70 ሚሊዮን ዩሮ የሚጠጋ ገንዘብ ነው። ከዚህ ውጭ ምንም ያወራንበት የዝውውር ፖይንት የለንም። ምክንያቱም የሚታወቅ ነው ዋጋው ምን ያክል እንደሆነ የሚል አስተያየት ሰጥቷል። እንግዲህ ክለቡ ያው ሚኬል አርቴታ የረጅም ጊዜ አድናቂው ነው የዚህ ተጫዋቹን ተቃራኒ ሆኖ በገጠመበት ሰዓት እንዲሁም ተቃራኒ ሆኖ ባልገጠመባቸው ጨዋታዎች የሚያደርጋቸውን እንቅስቃሴዎች ደግሞ ደጋግሞ የመመልከት እድል አለ። ይሄ የአርሰናል የዘንድሮ ሲዝን ናይትሜሮች ከሚባሉት ውስጥ የመጨረሻው የሜዳ ክፍል የማጥራት ጥራትን መቀየር ስለሆነ ምክንያቱም ከተቸገረበት የቡድኑ መሰረታዊ የሚባለው ክፍል አንፃር እንደ ዮኬሬሽ አይነት ተጫዋች አስፈላጊ ስለሆነ ለዚህ ነው አርሰናል እዚህ ተጫዋች ላይ ከፍተኛ የሆነ ትኩረት አድርጎ እየሰራ የሚገኘው። ግን የክለቡ አመራሮች ፌዴሪኮ ቫራንዳስ በተለይ የዮኬሬሽን ዝውውር በቀላሉ እንዲፈጸም አልፈለጉም። በአሰልጣኝ ሩበን አሞሪም በኩልም ከሱ ጋር እንደገና ሪዩናይት የማድረግ ፍላጎት አለ። ነገር ግን ይሄ ነገር እንዳይሆን የሚያደርገው አንዱ ነገር ፌዴሪኮ ቫራንዳስ እንደተናገሩት ተጫዋቹ የአውሮፓ ቻምፒየንስ ሊግ ተሳትፎን የሚመጣው ዓመት ይፈልጋል። አዎ ከቀድሞ አሰልጣኙ ጋር የመገናኘት ፍላጎት አብሮት የመስራት ፍላጎት አለው። ነገር ግን ይሄ ሊሆን የሚችልበት አንዱና ዋነኛው መስፈርት የአውሮፓ ቻምፒየንስ ሊግ የሚሰጠው ቡድን ይፈልጋል። ጋራንቲ የሚሰጠው ነው የሚፈልገው። በነገራችን ላይ አሁን ወደ ማንቸስተር ዩናይትድ የመሄድ እንኳን ፍላጎት ቢኖረው የሚመጣው የውድድር ዓመት ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳትፎን እንደሚሰጠው እርግጠኛ አይደለም። የአውሮፓ ቻምፒየንስ ሊግ ተሳትፎ ሊሰጠው የሚችለው ቡድን እና ዮኬሬሽን ለማስፈረም ፍላጎት ያለው ቡድን አርሰናል ነው። አሞሪምን መልሶ የማግኘትና ከአሞሪም ጋር አብሮ የመስራት ፍላጎት ቢኖረው የቻምፒየንስ ሊግ ኳስ ግን ይሄ ተጫዋች የመጀመሪያ ቅድሚያ የሚያደርግበት ዋነኛው ፍላጎቱ ስለሆነ ወደ ማንቸስተር ዩናይትድ የመምጣት ነገሩ እውን ላይሆን ይችላል የሚል አስተያየት ተሰጥቷል። እኚህ ሰው በነገራችን ላይ አሁን በዝውውሩ በጣም ቆራጭ ፈላጭ የሚባሉት ሰው ሆነዋል። በተለይ ከ10 ወር በፊት የነበረውን የዝውውር ሂደት በተመለከተ ከዛ በኋላ ባሉት ጊዜያቶች ይሄን ተጫዋች ለማስፈረም የሚፈልጉ ክለቦች እንዴት ኮሚኒኬት እንዳደረጓቸው እንዴት እሳቸውን እንዳወሩ የሚናገሩት ነገር
ከሳቸው እጅ ውጭ ምንም የሚፈጸም ነገር እንደሌለ ማሳያ ነው። ኤጀንቱን ካወራውት ምናልባት ብዙ ጊዜ ተቆጥሯል። ይሄንን ቀኑና ጊዜውን መግለጽ ካለብኝ 10 ወር ያልፈዋል። ከተጫዋቹ ጋር በዝውውር ዙሪያም አውርተን አናውቅ፣ ከወኪሉም ጋር እንዲሁ አውርተን አናውቅ። ነገር ግን ይህ ተጫዋች በስፖርቲንግ ትልቅ ፕሮፋይል ያለው ተጫዋች ነው። እንዲሁ በቀላሉ እኛን ለቆ ወደ ሌላ ቡድን ሊሄድ አይችልም። የሱን ፍላጎት እናከብራለን። እኛ ከሱ ጋር ቀጣይ 3 ዓመት ኮንትራት አለን። ይሄን ኮንትራትም እሱ ያከብራል። ለሁለታችን ጥቅም የሚሆነውን ነገር ሁለታችንም ጠረጴዛ ላይ ቁጭ ብለን ወስነን ወደ ፍጻሜው መንገባ ይሆናል የሚል አስተያየት ነው የሰጡት። ዮኬሬሽ ከክለቡ አመራሮች ጋር በገባው ሰጣገባ ወይም አለመግባባት ምክንያት የሚጠቀምበትና በሚሊዮኖች የሚከተሉትን የኢንስታግራም ፔጁ ላይ ያስቀመጣቸውን የስፖርቲንግ ሊዝበን ማሊያ ለብሶ የሚታዩበትን ፒክቸሮች በሙሉ አጥፍቷቸዋል። ከስፖርቲንግ ሊዝበን ጋር ያለውን ኮኔክሽን የሚቆርጥ አይነት ውሳኔ ነው። ይሄም ከክለቡ አመራር ጋር በገባው አለመግባባት ምክንያት የወሰነው እንደሆነ ይነገራል። እንግዲህ በቀጣዮቹ ቀናት ይሄ ተጫዋች ወዴት ሊመጣ ይችላል የሚለው የሚጠበቅ ነው። ፍንጮቹ ግን አንድ የቻምፒየንስ ሊግ ተሳትፎ ያረጋገጠ ቡድን መፈለጉ፣ ሁለት መጀመሪያ ላይ ከተቀመጠው የገንዘብ ዝውውር 15 ሚሊዮን ፓውንድ ስፖርቲንግ ሊዝበን መፈለጉ፣ ሶስት የክለቡ አመራር እኔን ካላናገራችሁ በስተቀር ይሄ ተጫዋች ወዴትም አይሄድም ማለታቸው፣ አራት ወኪሉን ካወራው 10 ወራቶች አልፈውኛል ማለታቸው ጉዳዩ እየተወሳሰበ እንደመጣ ማሳያ ነው። ስለዚህ በቀላሉ እንዲሁ የሚያልቅና ወደ አንድ ቡድን የሚሄድበት እድል ሊኖር አይችልም። የዝውውሩ ረጅም ታሪክ በዚህ መንገድ እየተንከባለለ እንደሚቀጥል ማየት እንችላለን። አዳዲስ ነገሮች ካሉ በየቀኑ አፕዴት አረጋችኋለሁ በዚህ ተጫዋች ዙሪያ። አሁን ወደ ሌላው ጉዳይ እናልፋለን። ትናንትና የአውሮፓ ሚዲያዎች ትኩረት ሰጥተው ሲሰሩት የነበረው ዜና ይሄ አሁን የምናወራው ዜና ነው። የትሬንት አሌክዛንደር አርኖልድ ትናንት ስፓኒሽኛ ቋንቋን አቀላጥፎ የተናገረበት ትውውቁ ይሄ ብዙ ሰዎችን ያስደነገጠ ነው። በነገራችን ላይ ብዙ የስፖርት ቤተሰቦችን አስደንግጧል። አሌክዛንደር አርኖልድ የስፓኒሽኛ ቋንቋ እንዴት አዳበረ፣ ከየት ያመጣው ነው የሚል ብዙዎችን ያስገረመ ነበር። እስኪ የተወሰነውን እንስማው ስፓኒሽኛው። Fichaba por un club como Real Madrid no sucede todos los días. Es un sueño hecho realidad. Estoy muy feliz. ምንድነው የሚለው? የሪያል ማድሪድ ዝውውር እንዲሁ ዝም ብሎ ሃፕን የሚያደርግ አይደለም። I'm very happy to be here. It's my dream ነው ያለው። ህልም ነበረው ማለት ነው። በህልሙ ውስጥ አንዱ ስፓኒሽኛ ቋንቋን መማርና ህልሙ የሆነውን ነገር ሲያሳካ በዛው ህልሙን በሚያሳካበት ሀገር ቋንቋ መናገር ነበር የዚህ ተጫዋች ፍላጎት። የሊቨርፑል ደጋፊዎች በዚህ ተጫዋች ተበሳጭተዋል። የክረምት የተጫዋቾች የዝውውር መስኮት ከመከፈቱ ቀድሞ ወደ ሪያል ማድሪድ የመሄድ ፍላጎት እንዳለው ውሉን እንደማያድስ መናገሩን ተከትሎ ሜዳ ላይ እየተጫወተ ይጮህበት ነበር። እንዳውም በወቅቱ የተጋበዙት ሜዳ ላይ የነበሩት አሰልጣኝ የርገን ክሎፕ እንዴት ለዚህ ተጫዋች ሪፔይ የምታደርጉት ይሄ ሊሆን ይችላል፣ የምትከፍሉት ነገር ይሄ ነው ወይ ለሰጣችሁ ነገር ብለው ሁሉ ተበሳጭተው ነበር። ግን አሁን ይሄ ነገር ክሊር የሆነ ይመስላል። ያቀደበት ዝውውር እንደነበረ ያወቁ የሊቨርፑል ደጋፊዎች ነበሩ። ቀድሞ የሰራበት ወደ ሪያል ማድሪድ እንደሚሄድ ሊቨርፑልን
ጥሎ ወደ ሪያል ማድሪድ እንደሚሄድ ያወቁ ደጋፊዎች ነበሩ። እግር ኳስ ደግሞ እንደምታውቁት በዚህ ሰዓት ማርኬቱ ክፍት ነው። እንደ አሌክዛንደር አርኖልድ አይነት ተጫዋቾች ደግሞ ሌላ ቻሌንጅ ይፈልጋሉ። እሱም እንደተናገረው እኔ ሊቨርፑልን እንጠላለሁ ማለት አይደለም፣ ወይም ደግሞ ከሊቨርፑል ታሪክ ጋር የሚጣላ ስብዕና አለኝ ማለት አይደለም፣ ግን አዲስ ቻሌንጅ ይፈልጋለሁ። በሊቨርፑል የሰራሁት ታሪክ አለ፣ ይሄ ማንንም ይፈቅብኝ አይደለም፣ ግን አዲስ ቻሌንጅ ይፈልጋለሁ የሚል አስተያየት ሰጥቶ እንደነበር ይታወቃል። እናም ትናንትና ስፓኒሽኛ ቋንቋ ያቀላጠፈ ከክለቡ አዳዲስ ስታፎች ጋር እየተዋወቀ ደስተኛ እንደሆነ እየተናገረ የቀጥታ ስርጭት ሽፋን ነበረውና አንዱ አስገራሚ የነበረው ጉዳይ የትሬንት አሌክዛንደር አርኖልድ ስፓኒሽኛ ቋንቋ ያቀላጠፈ መናገሩ ነበር። ወደ መጨረሻው ጉዳይ ልሂድ እስኪ። አሁን ማወራላችሁ የመጨረሻው ጉዳይ አርሰናል እንግዲህ አማራጮችን በብዙ መንገድ እየፈለገ ነው የሚገኘው። በተለይ በአማካኝ ክፍል በአጥቂ ክፍል ያሉትን ክፍተቶች ለማስተካከል። ምክንያቱም አርሰናል የሆኑ የታመሙ ክፍሎች ነበሩት። ያሳለፍነው የውድድር ዓመት አንዱ ትልቁ ክፍተት እነዚህ የታመሙ ቦታዎች ሕክምናቸውን በሚገባ ለማግኘታቸው አርሰናል በቻምፒየንስ ሊግ እና በፕሪሚየር ሊግ ወሳኝ የሚባሉ የጨዋታ ቀናቶች ላይ ምላሽ አልባ ቡድን አድርጎት ነበር። ስለዚህ የዝውውሩ አንዱ ትልቁ ራዳር የሚሆነው ከአማካኝ ክፍል በሚነሳው የአርሰናል ክፍተት ውስጥ ማን ነው ሊመጣ የሚችለው የሚለውን መመለስ ነው። ይሄ ተጫዋች ከትናንትና ጀምሮ ስሙ እየተያዘ ይገኛል። ዩሱፍ ፎፋና ነው። ዩሱፍ ፎፋና በሞናኮ ነው እየተጫወተ ያለው። የ25 ዓመቱ ፈረንሳይ በሊግ 1 ከ2023-24 ጀምሮ በትልልቅ የአውሮፓ ክለቦች ዘንድ እይታ ውስጥ ስለወደቀ ሊለቅ እንደሚችል ቀድሞ ይነገር ነበር። እንግዲህ 32 ጨዋታዎችን አድርጓል በሊግ 1። ከዛ ውጭ በአማካኝ ክፍል የቡድን ጥንካሬ ወደ 8 የሚጠጉ ለጎል የሚሆኑ ኳሶችን አዘጋጅቷል፣ ጎሎችንም አስቆጥሯል። አርሰናል ደግሞ የአማካኝ ክፍል ክፍተቱን አማራጭ ማስፋት ይፈልጋል። የአማራጭ ችግር ስላለበት፣ የኳሊቲ ችግር ስላለበት ዩሱፍ ፎፋናን ከሞናኮ ለማምጣት ሚኬል አርቴታ ከፍተኛ ገንዘብ እንደመደበ ነው እየተነገረ ያለው። ሞናኮ ከዚህ ተጫዋች ማግኘት የሚፈልገው ትክክለኛ ሂሳብ አለ፣ ግን ብቻውን አይደለም። ይህን ተጫዋች ለማግኘት እንደ ለኪፕ ገለጻ ከሆነ ፎፋና ትልልቅ ቡድኖች ስለሚፈልጉት ከነዚህ ቡድኖች ጋር ታግሎ አርሰናል ይህን ተጫዋች የማምጣት ግዴታ ውስጥ ነው ያለው። እነኚህ ትልልቆቹ ቡድኖች ኤሲ ሚላን፣ አትሌቲኮ ማድሪድ፣ ፓሪስ ሴን ጀርሜን ይህን ተጫዋች በቅድመ የዝውውር ዲስከሽኖቻቸው ውስጥ ወይም ደግሞ ይሄ ምክክሮቻቸው ውስጥ ሰዎችን ወይም ደግሞ ተወካዮቻቸውን ሪፕሬዘንታቲቮቻቸውን በመላክ ኮንክሪት የሆኑ በጣም ይሄ መሰረት ያላቸው ስምምነቶችን ለማድረግ አርሰናልን እንዳይቀድሙት ስጋት አለ። ስለዚህ ይሄ ቨርሳታይል ሚድፊልደር ነው ተጫዋቹ። በአርሰናል የአማካኝ ክፍል ላይ የትክክለኛው ምትክ ሊሆን እንደሚችል ግልጽ ነው። እንዳውም he could be a complement for ማርቲን ኦዴጋርድ ነው የሚለው ዜና። ፕሌይሜከር ነው፣ የፒቮት መጫወት ይችላል፣ አውትራይት ዲፌንሲቭ ሚድፊልደር መሆን ይችላል። በቃ በቦታው ትክክለኛው የሆነው ስራ መስራት የሚችል ነው። በመከላከልም ሆነ በማጥቃት እንቅስቃሴ ውስጥ ሚኬል አርቴታ ለሚፈልገው የፊዚካል ፕሬዘንስ ወይም ደግሞ አካላዊ የሆነ ጥንካሬና ጫና የጌም ኢንቴሊጀንሱ ወይም ደግሞ የአእምሮ እድገቱ እግር ኳስ የሚፈልገውን የአስተሳሰብ ደረጃ ሊያሟላ የሚችል ተጫዋች እንደሚሆን እየተነገረ ይገኛል። ሞናኮ ይሄን ተጫዋች እንዲሁ በቀላሉ ይለቃል ተብሎ አይጠበቅም። የሞናኮ ሲኦ የክለቡ የበላይ ጠባቂ ቲያጎ ስኩሮ እንደተናገሩት ከሆነ ፎፋና ብዙ ክለቦች ይፈልጉታል፣ ኦፖርቹኒቲውን እንዲያጣ አንፈልግም።
ነገር ግን ትክክለኛውን ዋጋ ክለቦቹ ሰጥተው መውሰድ ይኖርባቸዋል ዋጋውም እስከ 40 ሚሊዮን ፓውንድ የሚጠጋ ነው የሚል ተናግሯል ፎፋናን ለመውሰድ አርሰናል ኮዲው የዝውውር ሩጫውን ተቀላቅሏል እነኚህ ናቸው የዛሬ ጉዳዮቻችን የቤንጃሚን ሼሽኮም ጉዳይ እንዲሁ ትልቅ ዜና ሆኖ እንደቀጠለ ነው አዲስ ነገር ሲኖር ደግሞ ተመልሰን የምንገናኝ ይሆናል ስለነበረን ቆይታ ከልብ አመሰግናለሁ ጥሩ ቀን ይሁንላችሁ